እማ ዛሬ ኤዱ ጓደኛ ትመጣለች። ወደዚህ ምንድር ነው? እናቷን እንኳን ማርያም ማረችልሽ እንኳን ደስ አለሽ በልልኝ። እሺ ኧረ ተይ፣ ጓደኞቿ እኩዮቿ ናቸው እኮ ብዬ ነው። እማ ኤዱን አንቺ ማለትሽ ሳያንስ ህፃን ልጅ አደረግሻት። አሁን እኮ ጽንስ ናት ልትይኝ እኮ ጫፍ ላይ ነው ያለሽው። እና ምን ላደርግ? ቀይ ምንጣፍ ላጥፍላት? አዋርድ እኮ ነሽ። አዋርድ እኔ አዋርድ ነው ያልኩት። ተሸላለሚያቸዋለሽ ለሚገባው እያደረግሽ ይኸውልሽ። ለማንኛውም የምትመጣው ማኪ ነች። ሰላም ካልሻት ይበቃ። ስትመጣ ወደ ጓደኞችሽ ይቻች አውሩ እንጂ ምን ነው አክብሩኝ እንጂ ለምን ትፈሩኛላችሁ? ተጫወቱ፣ አውሩ። አረ እንዴ እኔ ስለ እናቴ ልብስ ውበት እየነገርኳት ነበር። ማዘር ዛሬ ጥቁር እንግዳ ይመጣል። ሰምተናል። ተከማችሁ ነገርካቸው? አረ እኔ ማንም አልነገረኝም። የምትመጣው እንግዳ እየተከበረች ስለሆነች መንገዱ ሲዘጋጋ ነው ያወቅሁት። እሺ እማ ደግሞ መንገዱ የተዘጋጋው ለዛ ነው እንዴ? እኔ እኮ የሥራ ሰዓት ስለሆነ መውጫው ላይ ክራውድድ ሆኖ መስሎኝ ነው እንድትልሽ ነው እንዴ? ማኪና ማሚ ከሰርጋችን ቀን ጀምሮ ተደባብረዋል። እንደኔ ባይገናኙ ይገናኛሉ። ይኸውልህ ማኪ በጣም ግልጽ ናት። ከወደደችም ከጠላችም ፊት ለፊት ልጥፍ ነው። ማዘር ደግሞ እንደኔ ሳይሆን እንደ ጓደኛ አክብረው እንዲቀበሏት ትፈልጋለሁ። አንቺን ከፈለገች ትምህርት ቤት ሻትምጣ። ማዘር ናፍቀውኛል እኮ ስላለች ነው። በዛውም እርሱን ሰላም ለማለት ፈልግ። ሴጣን አመላሉ። ሴጣን አመላሉ እንዴ? እኔ ምን አውቃለሁ? ሄዱዬ ከሰይጣን ጋር ብሬ አልኖርኩ። እሳቸው አንቺ ያው ካላመኑኝ እዩን ጠይቁት። በሚወዱት ሰው ተመስክሮሎታል። በጣም አሪፍ ልጅ ነው፣ አንደኛ። በተንኮል እማ ሄዱ ወይ ካልሆነ ይሄ ነገር በድምጽ ብልጫ ይሁን እንዴ? አንተ እኔ አፍሪካ ምርጫ ለምንም ቶ አይ ግድ የለም በእኔ ምርጫ ነኝና እንትን እንበላት። እቺን ትምጣ ግራጅ አትምጣ ነው ትምጣ አትምጣ። ይሄው ሁለት ለአንድ ተሸነፉ። ምንድነው ይሄ? ምንድነው? እንጃ ሄዱ እንዴ? እኔ እኮ አስመራጭ ነኝ አይደል እንዴ? እኔ ድምጽ እኮ ግብአት መሆኑ እኮ አይችልም እኮ። ወይ ካልሆነ ሳሚን ቀጥሬዋለሁ። ትምጣና እሷም ሬስቶራንት ልጋብዛቸው። በቃ ይሻላል፣ እንደሱ ይሻላል አይደል እንዴ? እኔ ያሉት እኔ አይመለከተኝም። በጣም ውድ ቦታ ነው የምንሄደው። በጣም ቆንጆ ቦታ ነው የሚጋብዛት። በኋላ የልጄ ኪስ ተጎዳ እንዲሆነ ምንም አልሰማሁት። ጥግብ ብለን ነው የምንመጣው። ማኪ መጣች። አንቺ ስመጣ ምን ሆነሽ የተደናበርሽው? ባክሽ ቤት ውስጥ በድምጽ ብልጫ እንዳትመጪ ተብሎ ተወስኖብሽ ነበር። እዚህ ቤት ዲሞክራሲ እያበበ ነው በእኛ። አይወልሽ አታያቸውም? እንዲያስከፍቶቹን ማያብብ ነገር የለም። ሙሉዬ እናቴ እንዴት ዋላችሁ? አረ እንዴት እንደምታየኝልኝ በእናትሽ። አንቺ ይሄን ነገር ይቅርብን እንዴ? በፍጹም አይቀርብንም። ይኸውልሽ ጥፋታቸውን አምነው ይቅርታ ጠይቀውሽ ነው ወደ ቤት የሚሄደው። ማዘር እኔን ይቅርታ ከሚጠይቁኝ ዓለም መዞሯን ታቆማለች ብትይኝ ያቀልኝ። እሷማ እኮ ይኸውልሽ አንቺ ሰብሰብ ብለሽ ተቀመጪ እያሉ በምክር ሲያዝጓት፣ በዛ ላይ ደግሞ ነዳጁም ኑሮም ሁሉም ነገር ተደራርቦባት መዞር ካቆመች እኮ በጣም ቆየች። አንቺ አትቀልጂ በእናትሽ። እኔማ ይኸውልሽ እያነቡ ወላይ ይቅርታ ቢጠይቁኝ በጣም ደስ ይለኛል። ማለት ለምንድን ነው የሚያንቡት? ምን? ወይኔ ጓደኛዬ ቀልድ ራሱ እኮ ጠፍቶብሻል። ኧረ እንቀልድ እየተጫወትን እንጂ እንዴ ምንድን ነው? ዝም በይ። እቺ ማለት ሚዜዋ ናት አይደል? እቺ አይደለችም እንዴ? ስንት ዓመት ሙሉ ከጀርባ ሆና አስታናክሰን የኖረችው። ተቆይቱ ጋር ለክሾት ነው እንደዚህ ብሎ የሚያሙኝ። ሃይ ከባ አለ ክብርት እንግዲህ ሻይ ላፈላ ነገርሽ። አንቺ ሻይ እንቅልፍ ስለሚያመጣ ማታ ታፊልኛለሽ እና
የሰናይት ባል ታሟል። ሴቶቹ ከሰዓት በኋላ ተሰብስበን እንሂድ እያሉ ነው። እንዴት ነው የምትችል? እኔ የምልሽ እሱ ሰውዬ ግን በሽታ እየተከራየ ነው የሚታመመው። ኧረ እኔ አይመቸኝም እናቴ አልሄድም። እኔም ላይ መቸኝ ነው። ይሻሎታል ማዘር፣ ፀሐይ ስትገባ ቢሄዱ ይሻሎታል። ደግሞ ከቤት መውጣት ልከለኪኝ ነው። ወይ ጉድ! አውቀው እኮ ነው እንደዚህ የምታስካካው። ሙልዬ ሙች ይችንማ ለእኔ ተይልኝ። አይሆንም። ቆይ ለምን አንቺ ብቻ ነሽ ያስቀየሙሽን ሰዎች ስርዓት ማስያዝ ያለብሽ? እኔስ አንቺ እኮ ወጣጤ ናት። ታዲያ እኔ ያለሁ አንቺ ወጣጤ ነሽ። ሂጂ ወደ ስራሽ። ግን አደራሽን ሙልዬ ጸብ ከጀመራችሁ ለእኔም ማስተረፊልኝ። ያስቀየመሽንማ እንደዚህ አላልፎ አደራ። እንዴት ነው የሚያረጋት? ቀኝ እጃቸውን አባክሽ። ይኸውልሽ ማዘር ሲናደዱ የመገላመጥ ችሎታቸው በጣም ነው የሚጨምረው። እኔ ንቀሽኝ ባልሆነ ይኸውልሽ እንደዛ ሳይሆን በቃ እኔን እንዳናደዱኝ ካወቁ በቂ ነው። ስታናግሪያቸው ቀስ ብለሽ ቀደም ምናምን እንዳትዪ። ቀደም ማለት ቆይ ራስሽ እንደዚህ የምትጨርሽ ከሆነ ለምን ነኝ ጠራሽኝ? ይኸውልሽ አክብሪያቸውና ልክልካቸውን ንገሪልኝ። አብሮ ሄድምሽ አንዱን ምረጭ። ራሴ እጠጣለሁ። ይሄን እያጠጣሻቸው ነው የሚያስቸግሩሽ? ሄዱ እጽዋት ያደርቃል እኮ ማለት ይሄን ካልሆነ ውሃ አልጠጣም ብለው። ይገርምሻል፣ ከመጀመሪያ ቀን በኋላ ግን ቀምሰውልኝ አያውቁም። ምን አለች በይ፣ ዛሬ አስጠጣልሻለሁ። ሄዱ በቃ ልሄድ ነው። መርቂ። ይቅናሽ። አሜን። ስድባቸው ይቀንስልሽ። አሜን። ቁጣቸው ይቀንስልሽ። አሜን። ግልምጫቸው ይቀንስልሽ። አሜን። ወይ ግልምጫቸው። ለዚህ እንኳን እኔም አላንስም። በሜን ኮርስ ደረጃ ወስጄዋለሁ። በቃ ልደፍኝ ነው። ሞራልስትሽ እኮ ብዬ ነው። እና በእጅ አትሰጪኝም? ወይኔ የወደድሽው የጎደለብሽ። ሲጀመር አሁን ሻይ ምንም እኮ አያደርግልንም። ሻይ እንደሄዱልሽ ወደ መጣንበት ጉዳይ እንደምን ሆነሻል? እንደውም በኋላ እንጠጣለን። አሁን ወደ ጉዳያችን ሻይ ምናምን እዚህ ጋር ምንም እኮ ስለማይሰራ ነው። ገብቶሻል አይደለ? የ5,000 ብር ደሞዝተኛ ሆነ 3,000 ብር ቤት ኪራይ እየከፈልክ እንኳን ኑሮ እንደዚህ አይጎመዝዝም። ጂሰስ እንዴ! እንኳን እኔ መሬቱ ራሱ አስጠልቶት አልጠጣውም እኮ። እንዴት ነው ማዘር? የጠጣሁበትን ልጠብዬ ነው። እርሶ ምን ላግዞት? ኪችኔን በመልቀቅ ውልቅ ብለሽ በመውጣት። አይገርምም? እናቴም እንደርሶ ቁጡ ናት። እውነት ካጠፋን ማዘር የሚገርመውት ነገር መሬት ራሱ ቢሆን በምላሳችን ነው የምታጸዳው። እና ታዲያ ጥፋቷ ምንድን ነው? ግን ደግሞ በጣም ጥሩ ሰው ናት። አይገርምም? በመልክ ራሱ ትመሳሰላላችሁ። ሄሎ ኤዱዬ፣ ከሳሚ ጋር ወደ ቤት እየመጣ ነው፣ ግን ኪችን እንዳትገባ ብሏል። ሲጋጩ ለማስማማት መፍትሄ ሳመጣ ሁለቱም ትርጉም ይሰጡታል። ችላ ስላቸው ደግሞ አስታራቂ አጥተው ራሳቸው ይፈቱታል። የውስጥን ችግር በውጭ ኃይል ለመፍታት መሞከር ግን እኔ እንጃ። ዘጋችሁ። እማዬን አግተው የሆነ ነገር ሊያስማሟት ሳይሆን አይቀርም። ስማ፣ ማዘርን አግተው ኤዱ የምትሰራውን ምግብ ልበላ ከሆነ እዚሁ ጋር ወርዴ። አንተ ደፋር እንዴ! የገዛ ሚስቴን ለራሴ ታማልኛለህ? ስቃል እንዴ ደፋር። ማውራሽ ነገር አለ። እነሱ ወሬ ይዟል። ታያቸው እንደ እንትን ሰፈር ሴቶች የሆነ
ነሴራ እያሴራችሁ ነው አይደል? ሻይ ቆይ ሻይ አፍልቻለሁ ነይ ልቅዳለሽ። ቆይ ግን እንዴት ነው ጓደኛሽ እኔን አልፋ በቀጥታ ሙሉዬን የምታናግረው? እንደዛ አይደለም አታሽ እኮ ነው አንቺን ስላላገኘችሽ ነው አይደል? ጓደኛሽ ግን ሰላሟን የፈለገችው አይመስለኝም። አንቺ ደግሞ ቅጽል ስሟ ራሱ እኮ ሰላም ነው። አዎ እቺ ልጅ ስራ ልታበዛብኝ ነው። አሁን ስንሄድ ታያቸዋለሽ። ቆይ ሲተቃቀፉ እናቴ ማዘዝ ትወዳለች። ሪሞት አቀብኝ ለማለት ራሱ ከትምህርት ቤት ድረስ ደውላ ታስጠራኛለች። ግን ወዳታለሁ፣ ያው እናት አይደለች። በይ ትንሽ ቆይተሽ ደግሞ ልወድሻለሁ እንዳትዪ። ግን እኮ ሸሚዞኝ ነው እንጂ በጣም ነው የምወደውት። እሱማ የሰው መውደድ ስላለኝ ነው፣ ለዛ ነው። ቁጭ በይ። እኔም ብታዩ እንደርሶ ነኝ። ነገር መሸፋፈን ማለባበስ ምናምን አልወድም። እና ታዲያ አካፋን አካፋ እንበለው እያልሽ ነው? ለዩ ሰርግ ካየሁሽ ጀምሮ ተንኮለኛ ነው የምትመስይኝ። ማዘር እኔ ደግሞ ተንኮለኛ ነሽ ሊሉኝ ነው ብዬ እንዴት እንደደነገጥኩ እንደነበር። ነሽ ነው ያልኩት። ሂዱ ከዚህ እምሶ ደግሞ ምነው እንዳካፋ ጠፍጠፍ አልኩበት እንዴ? ውይ ይቅርታ፣ እኔ ቀልዶትን መስሎኝ ነው ማዘር። አይ አይደለም። አንቺ እንደውም ኤዱን ስልክ ካናገርሻት እዚህ ቤት ውስጥ ጭቅጭቅ ይፈጠራል። እንደው ሳይሽ ልክ እንደ ሴጣን በሉ በይ ተጋጭ የምትያል ነው የሚመስለኝ። ኧረ በፍጹም እኔ እንደውም ታይ ነው የምላት እኮ። ባለፈውም እኮ የአደጋ ጊዜ ተጠሪ አንቺ ነሽ ብለሽ ልቧም ሞልተሽ እንደላክሻት ነግራኛለች። ወሬኛ። ማንን? ኤዱን ነው። ቆይ ምንድነው የምትጠቃቀሱት? አረ እንትን እንዳታስቀይሚያቸው እኮ እያልኳት ነው። ሙሉዬን ምን እያደረጋችኋት? አሁን እሳቸው ምን ይሆናሉ? ይሄው ማን እየተናደደ እንደሆነ አታይ። ቆይ ከዚህ ልጅ ጋር እንዴት ነው ጓደኛ ይሆንሽው? አንቺ እንደ ህፃን ቢሰራራሽም ጥሩ ልጅ ነሽ። ምንድነው አሁን ያልሽው? አድናቆት ነው? ስድብ ነው? ምንድነው? እርሶም እዩና ኤዱ በሰላም እንዳይኖሩ እንደ ባለ ትዳር ዘና ብለው እንዳይኖሩ አድርገዋል። ምን? ልጆቱም ፍቅር እንዳያገኝ ኤዱም በሰላም እንዳትኖር ለምንድን ነው ያደረጉት? እንዴው በቃ ቤቱን ለቀቅ አድርጉላቸው ነው ይወጡ፣ እነሱ በሰላም ይኖሩ። ማኪ እንደምትመጣ ሳቅ ይሄንን ጸፈረች ይቅርብኝ ብዬ ነበር። ለራሴው ተናግሬ ነበር። ግን የራሴን ምክር የሚያስንቀኝ ነገር የጤና አይመስለኝም። አንቺ ግን ሳታገቢ የሰው ትዳር መካሪ ማን አረገሽ? ያገቡት ይነግሩናል። ብሶታቸውን እኮ እኛ ያላገባ ነው ላይ እየመጡ ነው የሚተነፍሱት። ከዚህ በላይ ልምድ አለ እንዴ? ፍቅረኛ እንደማይበረክትልሽ ደግሞ ነግራኛለች። ምንድነው የምትልሽ ሙሉዬ? ይቺ ወጣጤ እኔን ምን ማድረግ እንዳለብኝ ታስተምረኝ። ምን ነው ሙሉዬ? አደራ አስተርፊልኝ ብዬሽ። እኔ መጀመሪያ መቼ መናገር ጀመርኩና አንቺ ደግሞ ችግር የለም አሁን ሲመጡ ለኔ ተይልኝ። ሙድ ውስጥ ምንድነው? ቆይ ስለኔ ፍቅረኛ ለማበረከት ለሳቸው ምን አስፈለገሽ? ቆይ ፍቅረኛ የማይበረክትልኝ የማን ጥፋት ነው? የወንዶቹ እኮ እና ያው ይሄ ነገር እኮ እንደሚያስጨንቅሽ ስለማቅ ላማክራቸው ብዬ ነው። እሳቸው ግን ለመጥፎ ነገር ተጠቀሙበት። ተንኮል አታውቂም የሚሉት እውነታቸው ነው። አለማወቅሽ ነው የጎዳሽ። ይሄን ስለሚያውቁ ነው በቃ የሚንቁኝ አይደል? እና ተንኮል እችላለሁ እያልሽ ነው? ይኸውልሽ የሆነ ቀን የሆነ ሌባ አሯሩጬ ለፖሊስ አስይዣለሁ። ይሄን ነገር ብነግራቸው ኖሮ እኮ እንዲህ አይንቁኝም ነበር። ኧረ እባክሽ እሱ ለሰው መብት መታገሉ። ልሂድ። ይኸውልሽ ዛሬ አንላቀቃት። አዎ ከዚህ በኋላ እሳቸው ናቸው ፊታቸው ላይ ውሃ የሚያደርጉት እንጂ አንቺ አይደለሽ። እንዴት ናችሁ ማሚ? እንዴት ዋል? ግባ። እንዴት ዋል? ሰላም ነው? እንዴት ዋል? አዋሌ መልካም። ከጭቅጭቁ ብዬ ሳብዬን እዛው አገኘሁኝ። ሬስቶራንት አስገብቼ ቆንጆ ምሳ ጋብዤው መጣሁ። ማኪን ልቀላቅላት ነበር። ይኸው ሹልክ ብላ እዚህ መጣለች። ማኪ ገበየ እስቲ ቡና አፍይ። እሺ እናቴ። እንዴ የኔ ሻይ ሻይ
ሻይ ኤዱ አይደለም ተወጁ አይደለም ቡና ይሻላል እንዴ የእሷን ሻይ እኔ በጣም ነው የምወደው። የኤዱዬ ሻይ እኮ ቆንጆ እኮ ነው ሲቀዘቅዝ ማለት ነው። እኔ እንደ ብርዝም ነው የምጠቀመው አይደል? አሁን ግን ቡና አዎ አልሽ እኮ ኤዱዬ ቆንጆ አይደል ነው። ጓደኛሽ እንኳን ምግብ መስራት ቀርቶ ቡናን ማፍላት እንደማትችል ታውቂያለሽ? እማ እንዴ ስታቀራረብስ ድግስ እንደዚህ ያምራል እንዴ? ባይሆን እኔ ሚስት የምትሳሳተው ምንድነው? አንደኛም ሁለተኛም ሶስተኛም ተጠጥቶ ሲያልቅ ነው እጣኑን ጨስ የምታደርገው። ፈረንጅ ራሱ ሰርቶ ራሱ የጠላውን የጣሳ ምግብ የልጅ ልጆችን ልታስተምራቸው ነው። ግን ሰው በዚህ እድሜው ምግብ መስራት እንጀራ መጋገር እንዴት ያቀተዋል? ሊጠና ፊቱን እንኳን መለየት እኮ አትችላሽ። አረ ማዘር ደግሞ ሂዱ ከዚህ ባኮትን። አቤት አቤት አየሁልሽ ክደኛው አለ ሰውዬ። ይኸውልሽማ እኔ ልጆቼ እንዲወርሱ የምፈልገው ይሄ አብሲት ወጥ ድስት ምናምን አይደለም፣ እውቀት ነው። እውቀት ደግሞ አለ እዚህ ውስጥ በቃ አይደል? ኤዱ እኮ በትምህርቷ በጣም ጎበዝ ናት። ተንቀሳቃሽ ላይብረሪ በሏት። አስተማሪዎች ራሱ ከሷ ነው የሚኮርጁት። ዝም ሲባሉ ጨዋታውን ያመጡታል። አይ እንትን ነው እኮ ማለት አብሲት በዚህ ሰዓት የማያውቅ የለም ብዬ እኮ ማኪ የመጣችበትን ዓላማ የረሳች ይመስለኛል። እስካሁን እኮ ይቅርታ ሊጠይቁኝ ይገባ ነበር። ለምንድን ነው ክህደት የሚሸተኝ? ሄሎ ጀማል፣ አንቺ ብቻሽን ነው የምትጠጪው? ወይ ሙልየናት ሴትዮ እኔን ለማስማማት ሳይሆን የልጃቸው ሚስት ለሆነ የወጣሽ እኮ ነው። አንቺ ያምሻል እንዴ? ከዚህ በላይ እንዴት ላስማማሽ? የሌለሽን ሁላ እኔ ጨማመርኩልሽ። ኧረ ተስፈቅ እንደዛ ነው። ያውሎት ማዘር ስታስቸግርም እኮ ይኸውልህ መቆንጠጥ አለበት። ሊቆነጥጧት ሲያስቡ እኔ ያለሁኝ እጅና እግሯን ጥፍንግ አድርጌ ይዛለሁ፣ ያረጓታል። እሺ አይ ነገሩማ እንደዛ ነበረ እኮ። ማዘር ሙቱ አግዞታለሁ። እዱ ከዚህ ማዘር እንዴት ፈልግሽ ከዚህ ቤት አስጭልኝ ነው እንዴ? እንዴት ነው? አይ ማዘርዬ የዚህ ጉድ እኮ አያልቅም። እሺ ሌላስ ምንድን ነው የምታደርገው? ኧረ በቃችሁ እንዴ! እስቲ ዝም በይ አንቺ፣ ወሬ ራሱ እኮ አታስጨርስም። እሺ ምንድን ነው? እናትና ልጅ እኮ ነው የምትመስሉት። የመጣሽበትን ዓላማ አትርሺ። አማትነታችሁ እኮ ለእኔ ነው እንጂ ለአንቺ አይደለም። ይቺ የኛዋ ግን የእናቷ ፍቅር አልወጣላትም እንዴ? ከኔ ጋር ነገር የሚላት አይ እሱ ሳይሆን አይቀርም። ቆይ ለምን ነበር የመጣችው እንዴ? ናፍቀውኝ ነው። ሰላም ልሎት አልነገርሻቸውም እንዴ? እርሶን ልክ ለማስገባትና እንዴት እያስቸገሩኝ እንደሆነ እንዲያውቁ ነው። አዎ እና አንቺ ነሽ መካሪያው? ማዘር ሙቱ ነው ለማክሮት አይደለም የመጣሁት። እና ልደበድቢ ነው የመጣሽው? አንቺ ጎሽ ከባ ሙልዬ የኔ ልጅ እንደዚህ ከሌላ ሰው ጋር አፍላፍ ገጥሜ ሳወራ በጣም ትቀናለች። ሙሽሪት ምናልባት ቀንታ ይሆን እንዴ? ወዳሻለች። ኧረ እባክሽ ምን ትወደኛለች ደግሞ? በሚስትነቷ ያቃጠለችኝ ይበቃታል። እኔማ ጥሩ ያደረኩ መስሎኝ ነበር። ለነገሩ ልክ ነሽ፣ ትቅረብ። ኧረ በስመ አብ ምን አልኩሽ? ምን እያደረጉ ነው? ገቡ እንዴ? አዎ ልሂድ እንዴ? ኧረ ተያቸው። ምን ከወሬ አልፉም። ሌላ ምን ሆነሻል? እንዴት የመጣሽበትን ዓላማ ትረሻዋለሽ? የመች ረሳሁን። ሲገባኝ የእሳቸው ችግር ልክልክሽን ስለሚነግሩሽ ነው። አንቺ ደግሞ እንዲያባብሉሽ ትፈልጊያለሽ። እኔንም እውነቱን ሲግቱኝ መጀመሪያ መዋጥ በጣም ነበር የከበደኝሽ። ሲጀመር ዓላማው እንዲጸጸቱ ማድረግ ነበረ። መች ተጸጸቱ? ይኸውልሽ እንደሱ ብዬ ተስፋ ስለሰጠሽ በጣም ይቅርታ። ሴትዮዋን ግን ይጸጸታሉ ምናምን ብለሽ በጭራሽ እንዳትጠብቂ። በአቋምሽ መጽናት ነበረብሽ። ነይ እንጂ እንደው ምንም አስሪ። ጫው ሁለተኛ ግን እንዳትደውይ። ማኪ ባላሰብኩት መንገድ መታ ችግሬን ነግሮታለች።
ስለዚህ ከዚህ በኋላ ቤታችን በድምጽ ብልጫ ነው የምትመጣው ወይ ሳትመጣ የሚለው ነገር ይቀራል አይደል? የእሷ ተንኮል ሳይሆን ያንቺ ስንፍና ነው እኔና አንቺን ያጋጨን። በችግሩ ማን ጋር ነው? ያው እሱማ ሁለታችንም ነን። ግን ያው በአብዛኛው እርሶ ኖት። ምክንያቱም እድሜዎትም ከፍ ስለሚል የእርሶ ችግር ከፍ ይላል። እና መፍትሄው ማን ጋር ነው? ይገርሞታል፣ ሳይንቲስቶች እንዳሉት ችግሩን የፈጠረው ሰው መፍትሄውን ያመጣል ተብሎ አይታሰብም። ስለዚህ ማኪ እንድታሳርቀን ብዬ አመጣኋት። ለዛ ነው። ለኔ ወጠጤ ሽማግሌ ኖ እንደ ሽማግሌ ይቁጠሯት። ያው ቀለል አድርገው በሁለት ጓደኛሞች መካከል የተፈጠረን ችግር ለመፍታት የመጣች ጓደኛችን አድርገው ይቁጠሯት። እኔና አንቺ ጓደኛሞች? የፈጣሪ ያለ ይሄን ልታሳየኝ ነው? ይሄንን እድሜ ሰጣይ? እኔ የእሷ ጓደኛ? እኛ ራሳችን ሽማግሌዎች ነን። ስለዚህ አሁን በእጄን ሳሚ አንተ ደግሞ እችን ምስኪን ልጅ እንዳታሳዝናት እሺ? አሁን ግቡ እናተኝ። ደህና አደሩ። ተመስገን። ልቀቀኝ። ምንድን ነው ያስነኩኝ? ምንድን ነው? ይኸውልህ ሴራ ነው፣ የሆነ ነገር ነው። ሲጀመር ለምንድን ነው ዝም ያልካቸው እጃቸውን ሲያስሙኝ? ያው እናንተ ራሳችሁ ተፈቱታላችሁ ችግራችሁን ብዬ ነው። እኛ መቼ ሆነ ያውቃል? ሲጀመር መቼ ሆነ ያውቃል?